ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል ቤተሰቦች ሰላም እንደምናላችሁ አለን። ዛሬ በአዲስ ቪዲዮ ተመልሻለሁ። እሱም የፊኒሺንግ ስራ ሲሆን በሰንበቴ ከተማ ተገኝተን እንደምትመለከቱት ይህን ቤት ተረክበን ሰርተን ጨርሰን አስረክበናል። መጀመሪያ ምን እንደሚመስል እንመለከታለን። እዚህ ጋር ደግሞ ምርት እየተመረተ ነው። ያው መጀመሪያ ስራ እንደገባን መብራት ከተዘረጋ በኋላ ምርት ነው የሚመረተው። እንግዲህ ምርቱ ተመርቶ ካበቃ በኋላ ወደ ኮርኒስ ስራ ነው የምንገባው። እንግዲህ የምትመለከቱት ቤት ይሄን ይመስላል። መጀመሪያ ከመሰራቱ በፊት ከተሰራ በኋላም ማሳያችሁ ነው የሚሆነው። እዚሁ ላይ እንዴት እንዳማረበት ቆንጆ ዲዛይን መርጠው እነሱ በመረጡት ዲዛይን ነበር የሰጡን። እነሱ እንደሚፈልጉት አድርገን ነው የሰራናላቸው። እንግዲህ ትዕዛዙ ከውጭ ነው፣ የመዳም ቅመም ናት ይሄን ያሰራቸው። እንግዲህ መጨረሻ ላይ ምን እንደሚመስል እንመለከተዋለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። እንዲሁም ቪዲዮን ሁላችሁም ላይክ ማድረግ አትርሱ እንላለን። ያው እንደዚህ አይነት ስራ ማሰራት ለምትፈልጉ የተንቀሳቀሰን እየሰራ እንገኛለን። እስከ ሸዋሮቢት ደብረ ሲና ድረስ እየሰራ እንገኛለን። እንዲሁም ባጣዬም እየሰራ እንገኛለን። በጨፋም፣ በጭረቲም፣ በከሚሴም፣ በኮምቦልቻም፣ በደሴም፣ በሐይቅም፣ በወልዲያም በዚህኛው ደግሞ እስከ መካነ ሰላም ድረስ እየሰራ ነው የምንገኘው። የተለያዩ አቅጣጫ የተዘዘሩ እንገኛለን። እንግዲህ ያስገባ ነው ጅብሰም ቆንጆ ጅብሰም የሚባለው ነው። አፍሪካ ጅብሰም በዛ ነው የሰራ ነው። እንደምትመለከቱት ጥራቱን የጠበቀ ስራ ነው። ዋስትናም እንሰጣለን። እንግዲህ ይሄን ለመስራት የተጠቀምነው ጅብሰም አፍሪካ ጅብሰም ነው የተጠቀምነው። ጥራቱን የጠበቀ ጅብሰም ማለት ነው። እንግዲህ ይሄን ለመጨረስ እንግዲህ ያው ብዙ ጊዜ ምን ያክል ቀን ይፈጃል ትላላችሁ? እንግዲህ በውል አይታወቅም። እንደ እቃ አቅርቦትና እንደ ሁኔታው ነው። እንደ ሁሉም ነገር እቃ በደንብ ከቀረበ ከ15 እስከ 25 ቀን ጥንቅቅ ብሎ ያልቃል ማለት ነው። ያው ቀድሚያ የሚሰራው ግን እንደዚህ እንደምትመለከቱት በጥራትና ቀጥ አድርገን ግድግዳውን የሰራ ነው። እንግዲህ ቀድሚያ የሚሰራው መጀመሪያ እስካቶላ ይቀበራል። ማብራት ገመድ ይዘረጋል እንደ አዲስ ማለት ነው። ብዙ ጊዜ እነሱ የቀበሩት እስካቶላ ስለሚያንስ ግድግዳው መጀመሪያ ላይ ስፖት ላይት እና ሻዶ ካለው ያን ታሳቢ አድርገን መጀመሪያ ላይ እስካቶላ የሚቀበረውን ኮንዲት የሚቀበረውን እንቀብራለን። ከዛ በኋላ ያለውን የማብራት ገመድ እንዘረጋለን። እንደ ፍላጎታቸው ማብራት ገመድ የሚዘረጋውና እንደ ኮርኒስ ዲዛይን ምርጫቸውን ማብራት ገመድ የሚወስነው እንጂ ዝም ብሎ ማንኛውም ሰው አይደለም የሚዘረጋው ማለት ነው። ስፖት ላይት ያለው ጅም ላይት ያለው ደግሞ አሁን የመጣው አሉሚኒየም ፕሮፋይል ያለው ከሆነ መጨረሻ ላይ መግቢያ ይተውና መስራት ይቻላል። ግን ለዛ ተብሎ ከሆነ የተዘጋጀው መጀመሪያውኑ ከመሰራቱ በፊት ልክ እንደዚህ አሁን ከመሰራቱ በፊት መጀመሪያ ዘርግተን ጨርሰናል ማለት ነው። የማብራት ስራ እንግዲህ የማብራት ስራ ታሳቢ ሳይደረግ እስከ 35 ሺህ ብር 40 ሺህ ብር ሊፈጅባችሁ ይችላል። እስከ ባለሙያውና እስከ ኤሌክትሪክ ገመድና እስከ ኮንዲት እስካቶላ የሚባለው ድረስ ማለት ነው። ከዛ ውጭ ደግሞ ለገጠማም እንደዛ ይፈጅባችኋል። እንደ ፍላጎታችሁ ነው እሱ። ስፖት ላይት ቀነስ የምታረግ ከፈለጋችሁ 500 ብር አለ፣ 600 ብር እስከ 1000 ብር ድረስ አለ። ውድ ደግሞ ከፈለጋችሁ ስፒከር ያለው ከ10 ሺህ ብር ጀምሮ እስከ 40 ሺህ ብር ድረስ አለ ማለት ነው። እንግዲህ ይሄ የምትመለከቱት ዲዛይን ኮርኒስ የሰራ ነው እነሱ በመረጡት ከጉግል ላይ አውርደው በዚህ ዲዛይን ሰራልን ባሉን መሰረት ነው ሰርተን ያስረከብ ነው ማለት ነው። ይሄ ደግሞ የሰራ ነው በሰንበቴ ከተማ ነው። ብዙ ጊዜ ቻሌንጅ የሚያጋጥመን በየቦታው ስንዛዟር የውሃ እጥረት አለ። አንድ ነገር ቤታችሁን ማሰራት የምታስቡ ከሆናችሁ ሮቶ ወይ ደግሞ በርሚል ያስፈልጋል ማለት ነው። ምክንያቱም ያለ ውሃ ግንባታ መገንባት አይቻልም ስለሚያስቸግር ማለት ነው። እንደምትመለከቱት ይሄኛው መኝታ ቤት ነው። በዚህ ዲዛይን ፏርገን ሰርተናል ማለት ነው። ያንኛው ደግሞ መጀመሪያ ያያችሁት ሳሎን ነው። ይሄ ደግሞ በረንዳ ነው። አንድ ሰርቪስ አለው። 4 ክላስ ነው በድምሩ ማለት ነው። 4 ክላስ ነው። እዚህ ጋር አንድ ክላስ አለ። ይቺ ለብቻ ልክ እንደ ኪችን ወይ ላይ ብቻ ክላስ ናት። በዚህ ዲዛይን መሰረት ነው። ስፖት ላይት አላት። ግን እቺ የምትመለከቱት ዲዛይን መሀል ላይ አንድ ተንጠልጣይ አላት። ስፖት ላይት አላት። እዚህ ጋር ደግሞ ሶኬት ተጨማሪ ያለው ማለት ነው። እንግዲህ ስታስገጥሙ ማንም ሰው የስራው ጥራት ባለው በሀገር ውስጥ ገመድ መሰራት አለበት። በተለይ የኤሌክትሪክ ገመድ ብዙ ጊዜ ስለሚቃጠል ማለት ነው። ኮርኒስ ደግሞ እንደምትመለከቱት ሁሉም ቦታ መግቢያ ሊኖረው ይገባል ማለት ነው።